በስካር የምንዘልበት ቀን ነው ጥምቀት ማለት። ሴሰኛ ትውልድ በመዝሙር ደንስ የሚል ሊገለባበጥ የሚል እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል አትጾሙ አለ። ግን ምን ብሉ ነው ያለው? ረቡዕና ዓርብ በማይውልበት ጊዜ እንድንጾም አስገዳጅ ጉዳይ አልነበረም። በመጀመሪያ ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? የጋር ጾምን በተመለከተ እንዲሁም የጥምቀት ስርዓትን በተመለከተ አባቶች ያስተማሩትን ትምህርት አቅርቤላችኋለሁ። ተከታተሉት። ብፁዕ አቡነ አባታችን ብፁዕ አቡነ ኤርምያስ ቀጣዩ በዓል የዝሙት በዓል፣ የዳንኪራ በዓል፣ የፌሽታ በዓል አይደለም ቀጣዩ በዓል ሲሉ እንዲነግረውናል። ስሟቸው ከራሳቸው አንደበት። ልጆቻችን ልጃገረዶቹ፣ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት። አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ የሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሰው ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻሉ አይገልጽም? ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የእኛ እንግዲህ ዓመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱም ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ። ዋናው የበዓሉ ፕሮግራም ሃይማኖታዊ በዓል እንጂ በግሩፕ መጣያ አይደለም፣ ዝሙት መቀስቀሻ አይደለም፣ በሎሚ መወራወሪያ አይደለም። በዓሉ ክብረ በዓሉ እግዚአብሔር የሚከብርበት የሚነክሰው ነው እያሉን ይሄ ቀጣዩ ቅዳሜና ከእሁድ ጀምሮ ሁላችሁም በየደብራችሁ በየአድባራችሁ ቡድን ለቡድን ተያይዛችሁ አለባበስ አሳምራችሁ ከታቦተ እግዚአብሔር ከሚያድርበት ታቦት ከሚያዘው ጽላት ካለው ታቦት በላይ ራሳችሁን አቆንጅታችሁ ወንዶችን ለማማለል ለምትሄዱ፣ ራሳችሁን አዘጋጅታችሁ ቦታ ሴት ለመምረጥ ለምትሄዱ፣ እዛ ታቦት ማሳደሪያ አስቀምጣችሁ በመጠጥ ለምትሰክሩ ሰዎች መልእክታቸው አትስከሩ፣ አትዘሙቱ፣ አትደባደቡ። ይሄ የጥምቀት መለያ አይደለም። የጥምቀት መለያ እያንዳንዳችን ስንወጣው ነው፣ ስንሰራው ነው የሚሳተፍ። ስለዚህ ብፁዕ አባታችን የነገሩ ምክር ለእናንተ ቀጥታ አስተላልፍኩላችሁ። እናመሰግናለን። ልባችን አርያ በእውነት በትክክል ገልጾታል። ስለዚህ ጥምቀት የስርዓት እና የሃይማኖት በዓል እንጂ የዳንኪራ የጭፈራ በዓል እንዳልሆነ እንግዲህ ሁላችንም ልብ ልንለው ይገባል ማለት ነው። ቀጥሎ ደግሞ ፓስተር ቸሬ ስለ አይሾ ሾው የተናገረው መልእክት አለ። እስቲ እንከታተለው። በተለይ ቤተ መቅደስ መግባቱ ትክክል እንዳልሆነና ለሀገር ምንም የሚበጀው ነገር እንደሌለ እንዲህ አይነቱ ግለሰብ ትውልዱን ጠማማ መንዘራ የሚያደርግ እግዚአብሔርን የማይፈራ ለእግዚአብሔር የማይታዘዝ ነው ብለው ገስጾታል። ለእግዚአብሔር ክብር የሌለው እግዚአብሔርን የማይፈራ ከእግዚአብሔር ይልቅ ተድላን የሚወድ የአምልኮት መልክ ያለው ከሃዲ አመንዝራ እርቅን ማይሰማ ገንዘብን የሚወድ ሴሰኛ ትውልድ በመዝሙር ደንስ የሚል ሊገለባበጥ የሚል የሚሴስን እግዚአብሔር ቤት ውስጥ ቁጭ ብሎ ዓለምኛ ልኑር የሚል ትውልድ ያላወቀ ትውልድ ሲነሳ እግዚአብሔርን የሚያስቀይም በጠላት ፊት መቆም ማይችል ፍንግል ማንም እንደፈለገ የሚያደርገው ትውልድ ይነሳ። መቼ ካላችሁ ያላወቀ ትውልድ። ቀጥሎ ያለው ደግሞ ስለ ጾመ ገሃድ ነው። እንግዲህ መምህራኖች በስፋት አስተምሩታል። አንድ ነገር ግን የገረመኝን ለመናገር ያህል እንግዲህ ጾመ ገሃድ እኔ መሰለኝ ልደት ወይ ጥምቀት ዓርብ ወይ ሮብ በሚውልበት ሰዓት በዋዜማው የሚጾሙ ጾም አድርጌ የነበረ እኔ የተረዳሁት። እስቲ መምህራኖች ደግሞ በስፋት ሄዱበትን እንከታተል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድን ነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት
ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ ኢይትካል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። እስቲ ሁለት ጾሞቹን ልብ በሉ መጀመሪያ። ምን አይነት ሁለት ጾሞች እንዳሉን ለምሳሌ ልንገራችሁ። ሮብ ጠዋት ቁርስ አትበሉ። የታመመ መድኃኒት የሚወስድ ሰው ካልሆነ በስተቀር ሮብ ጠዋት ቁርስ አትበሉ። ደዌ ያለበት የታወቀ ግን እሱ ይጾም ዘንድ አይገደድም ይላል እዚሁ ፍትሐ ነገሥቱ ላይ። ወደፊት ሳስተምራችሁ ታገኛላችሁ። ሮብ ቀን ጠዋት ጾም ነው፣ ቁርስ አትበሉ። ስለዚህ ከምግብ መከልከል መቆየት ምንድን ነው? ከውሃና ከምግብ መከልከል ምንድን ነው? ጾም ተብሎ ይጠራል። ከዛ ምሳ ልትበሉ ስትሉ ሰዓት ደርሶ 9 ሰዓትም ብሉ ወይም እንዳቅማችሁ ብሉ። የዛን ጊዜ ስትበሉ ስጋ ሲመጣ ምን እንደምትሉት? አይ እኔ ጾመኛ ነኝ ነው የምትሉት። ስለዚህ ምን እንደምትበሉት? ሽሮ፣ ምስር፣ ክክ፣ ጎመን፣ ሰላጣ ምን ልትበሉ ትችላላችሁ አይደለም? ለምንድን ነው ያን የምትበሉት? ጾመኛ ነኝ ብላችሁ። አሁን ይሄኛው ጾመኛነታችሁ ደግሞ ከምን ጋር ነው? ልትበሉ ነው። ከምግብ አይደለም። አሁን እዚህ ጋር የምትከለከሉት ከምን እንደምትከለከሉት? ከጥሉላት ምግብ ነው። ስለዚህ እሁድ ቀን ጋር ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። ረቡዕና ዓርብን የሚያስፈሉ በዓላት ምንጊዜም ጋድ አላቸው። ሁለት ናቸው። እነሱም ልደትና ጥምቀት ናቸው። መጽሐፉ እኮ የሚለው ዘውእቱ ድራረ ልደት ወጥምቀት ነው የሚለው አይደል? የጥምቀትና የልደት ዋዜማ ነው ብሎ ቃል በቃል የተቀመጠ ቋንቋ እኮ ነው ይሄ። በእኛም በአማርኛም በግዕዙም የተቀመጠ ቋንቋ ነው። በሌላም ቋንቋ ሊኖር ይችላል። እንደዛ ከሆነ የለም የሚባል አይደለም። እና አሁን እኛ እንድንበላ የተፈቀደልን ረቡዕና ዓርብን ስላነሳ ነው ይህን ያነሳሁት። እንድንበላ የተፈቀደልን ጋድ ስላላቸው ጋድ ወይም ገሃድ ካል መገለጡን ለማሳየት ጥምቀትና እሱ ሁለቱም ላይ ልንጠቀመው እንችላለን። እዚህም ላይ መገለጥ ነውና በዋናነት
ኤጲፋኒያ የሚል ንባብ ስላለ ጥምቀት ላይ እንጠቀመዋለን። ግን ለዚህም ቢሆን የሚያውክ ነገር የለውም። ኤጲፋኒያ ስለሚል ግን ያው መገለጥ ማለት አስተርእዮ ማለት አይደል? ያው ለዛኛው የበለጠ ስንጠቀምበት ይታያል እና በሁለቱም በዓላት ማንጾምበት ምክንያት ጋድ ስለምንጾም ነው። ከጾም ላይ ጾም ቅድም አንስተውልኝ ስለነበረ እንደ ትንሽ ቢሉበት አሁን ይህን ገናን ስንጾም ስለቆየን እንደገና አቡነ ጎርጎርዮስ ማናቸው ታሪክን የጻፉት እናሳቸው የጥምቀት እንጂ የልደት ጋድ የለውም የሚል ጽፈዋል። አንዳንድ ጊዜ መጽሐፍ በእርግጥ ታሪክ መጽሐፍ ነው፣ አንድ ሰው ነው የጻፉት፣ አንድ ሊቀ ጳጳስ ናቸው የጻፉት። ያነሳውትም እንደ ምሳሌ አድርገው ስለሚያስቀምጡት ነውና መጽሐፉ መታረም ካለበት መጽሐፉ መታረም አለበት። ከሱ አኳያ እስኪ የተወሰነ መጽሐፉን ማረም የአዘጋጁና የሚመለከተው አካል ድርሻ ነው የሚሆነው። በቀኖና የተቀመጠው በወንበር የተማርነው ቀለም ግን ይሄ ነው አለ የሚለውን ነው። ማንኛውም ሰው ታሪክ ሲጽፍ ደግሞ ወይም ቀኖናም ሊሆን ይችላል ቢጽፍ፣ እኔ አሁን የቀኖና መጽሐፍ ልጽፍ እችላለሁ፣ የሃይማኖት መጽሐፍ ልጽፍ እችላለሁ። የምጽፈው በወንበር ከሚሰጡ መጽሐፍት የተለየ ሀሳብ ያለው መጽሐፍ ከጻፍኩ ስህተቱ የኔ ነው ሊሆን የሚችለው እንጂ የመጽሐፉ ሊሆን አይችልም። እና የኔ መጽሐፍ በጉባኤ የሚነገረውን ቀለም አያስለውጥም። የኔን መጽሐፍ በጉባኤ የሚነገረው ነው ሊያስለውጥ የሚችለው ማለት ነው። መቼስ ይኸውልህ እግርህ ጫማ ያስቀይራል እንጂ ጫማ እግር አያስቀይርህም አይደል? በቃ በእግርህ ልክ ነው የምትገዛው። ከዛ ጫማው ነው የእግርህን ቅርጽ የሚይዘው ከዛ በኋላ እንጂ እግርህ የጫማውን ቅርጽ ሊይዝ አይችልም። በቃ ዋናው መደቡ እግርህ ነው መደበኛው። እና ይሄ እንደ እግር ነው። የቀኖና መጻሕፍት ዋናዎቹ ናቸው። ሌሎቹ መጻሕፍት ናቸው የእነሱን ቅርጽ ተከትለው ሊሄዱ የሚገባ። እነሱን ምስክር አድርገው ነው የሚጻፉት። እነሱን ዋቢ አድርገው ስለሆነ የሚጻፉት። እንግዲህ የእሳቸውን አላስታውስም እውነት ለመናገር። በታሪክ እውቀት የመጀመሪያ ነው የእሳቸው መጽሐፍ። በታሪክ እውቀት ስልህ ዲማ እያለን ነው ገና የእሳቸውን መጽሐፎች ያነበብናቸው። በቤተክርስቲያን ታሪክ እውቀት የመጀመሪያ በርከፋቾቻችን ናቸው። የጥንትም ስለነበሩ በእኛ ዘመን በእሳቸው በረከታቸው የደረሰን አሁን እሳቸውን በአካል ባንደርስባቸው መጽሐፍቶቻቸው ግን ቆይተውናል እና በእውቀት በቤተክርስቲያን ታሪክ እውቀት የመጀመሪያ በርከፋቾቻችን ናቸው። ከዛ በኋላ ነው ሌሎችን ማንበብ የነበረውን እኮ ነው ግን የሚጽፉት። የኔታ በጣም ይቅርታ እንደው በሌላ ቀን ምንሰራው ሆኖ ለምሳሌ ስለ በዓላት አከባበር ጻፉ፣ ስለ ማህበር ስለ ሰንበቴ የጻፉት ቦታ ላይ አላስታውሰውም። ምን ያው የድሮ ነገር እኔ ያነበቡት እግረ መንገዱ እንዴት ፈልገኝ ነው። በሸዋ አካባቢ ማህበር እንዲጠጣል፣ በጎጃም አካባቢ ማህበር እንዲጠጣል ብለው አስቀመጡት እንጂ የማህበር አጣጣት ስርዓት ነው ብለው አላስቀመጡም። ብዙ ቦታዎች ላይ ለምሳሌ ከማህበር ከሚጠጡት መካከል ማህበርተኞች አይጋቡ ብለው እዛ አካባቢ ያለውን የማህበሩን ስርዓት ነው የጻፉት። ይህን በመያዝ የጽዋ ማህበራት አብረው የሆኑት አብረው አይጋቡም ብለው እንደ ዶግማ እንደ ስርዓት አድርገው የሚናገሩ ሰዎች አሉ። አሁን ዝም ብሎ አካሄዱን አይቶ እኔ አሁን ወደ ከተማ የሚወስደው መንገድ ከሆነ ይዤ የምሄደው እንግዲህ ወደ ከተማ ሲሄድ አየሁት ነው የሚልህ ሰው ግን እዛ ላይሆን ይችላል የሚሄደው መንገድ ላይ ለምቀርባቸው ጉዳዮች ሊፈጠሩ ይችላሉ። እኔም ራሴ ዓላማዬ ከተማ መድረስ ላይሆን ይችላል። ከዚህ ከተክለ ሃይማኖት ገዳም ወጥቼ ወደዛ እየሄድኩ ሰው ያየኛል። ከዛ ምን ያደርጋል ከተማ ሄደ ብሎ ሊያወራ ይችላል። ግን ጫካ ገብቼ እያነበብኩ ሊሆን ይችላል። እና አንዳንዴ ሰው መነሻን ብቻ ያይና ድምዳሜ ላይ ይደርሳል በራሱ ጊዜ ማለት ነው። ምናልባት አንተ እንዳልከው እንደዚህ አይነት ርዕስ ሰጥተውት ወይም ከዛ ከላይ ጀምሮ ጽንሰ ሀሳቡ እንደዛ ከሆነ በትክክልም እሳቸው የጻፉት ሰዎች የሚያደርጉትን የሚሉትን እና በወቅቱ ያለውን ነገር እንጂ ይህን አድርጉ ማለታቸው አይደለም ማለት ነው። እንደሱ ከሆነ በደንብ አነባቢ አስተውሎ ሊያነብ እንዲገባ ነው ማሳስበው። ቢሆንም ግን የቀኖና መጽሐፍትን ሊያስከልስ የሚችል ሊያስቀይር የሚችል ሀሳብ ሊያስቀይር የሚችል መጽሐፍ ማንም ሊጽፍ አይችልም በግሉ። ማንም ስልህ በየትኛውም ማዕረግ ላይ ያለ ሰው ቢሆን በግሉ በጻፋቸው ጽሁፎች ሊያስቀይር አይችልም። ከሆነም እንኳን ሊቀየር የሚችለው ያ የጻፈው ሀሳብ ጥናቱ ምኑ በዓለም አቀፍ ደረጃም ሊሆን ይችላል ወይም በኢትዮጵያ ደረጃ ሊቃውንቱን አሳምኖ ተቀባይነት ካገኘ ውይይት ተደርጎበት ሊቃውንቱ ሲያምኑበት ቤተክርስቲያኒቱ ስትቀበለውና ገንዘብ ስታደርገው ነው ሊቀየር የሚችለው ነው። በጣም አመሰግናለሁ የኔታ። የማግስት አለው ምን ማለት ፈልጌ ነው። ጥምቀት ሰኞ ቢውል ቅዳሜና እሑድ የጾም በልታችሁ ዓርብ ከ9 እስከ 12 ይጾም።
አሁንም ጥምቀት እሑድ ቢውል ቅዳሜን የጥሉላት ምግብን ሳይበሉ ዓርብን እስከ 12 ሰዓት እስከ 1 ሰዓት ይጹም። ቅዳሜን ቢሆን ዓርብን ይያሉ የሰኞን ከሰኞ ጀምሮ ተመሳሳይ ስለሆነ ነው። ሰኞ ጥምቀት ከሆነ ቅዳሜና እሑድን ኖርማል የጾም ምግብ እየበሉ ዓርብ ይጾማል፣ እሑድ ይጾማል። ዓርብ ላይ የሚወስዱታሉ። የማግስት እንዲህ አይነት የጾማ ስርዓት አለ በገሃድ የመጽሐፉን ልንገር ሰዎች የሚሉትን አረ እኔታ የመጽሐፉን ከሆነ እንዲህ አይነት የጾም መዋጮ የለም። አዋጥቶ ከገሌን ያህል ሰዓት ከገሌን ያህል ሰዓት ብሎ አወጣቶ ጾም የለም። የሰዎቹ ግን ሲሉ ሰምቼ አውቃለሁ። መነሻ የላቸውም። የጾም ፍቅር ብቻ ነው መነሻቸው ይመስለኛል። እኔ ስገምት ጾም ስለሚወዱና ነው ጾሙ እንዳይቀር ከመፈለጋቸው የተነሳ ያደረጉት ነው የሚመስለኝ እንጂ አስተምሮው ከመምህራን ቃልም የተገኘ በጉባኤም የተነገረና በመጽሐፍት የተጻፈ አይመስለኝም። በልምድ ግን የሚያደርጉት ሊኖሩ ይችላሉ። ልምድ ደግሞ ቀኖና ተደርጎ አታስተምረውም። የምታስተምረው የተጻፈውንና በወንበር የተማርከውን ነው። የሚያስተምሩ ግን አለ ይኔታ በእንትና መነሻ የለውም። የራስ ሀሳብ ነው የሚሆነው። የራስ ሀሳብ አድርጎ ጥሩ ትምህርት ስለሆነ ያ ማለት ለጾም እናድላ ማለቱ ምን ክፋት አለው ተብሎ ደጋፊም ስለምታገኝ ልታስተምረው እኮ ትችላለህ። ግን ቤተክርስቲያን በመጽሐፍ ጽፋ ያላቆየችን ማስተማር በራሱ ትዝብት ነው፣ ነውር ነው። የሆነ ዘመን ላይ እንዲህ የሚሉ ሰዎች ነበሩ ተብሎ በታሪክ ወይ ተወቃሽ ነህ ወይ ደግሞ ተወዳሽ ነህ። የሆነ ዘመን ላይ እንደው በቀኖና ያለው በቂ ነው ባይ ነኝ እኔ። በቀኖና ያለው ምንድን ነው? በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት የልደትና የጥምቀትን ዋዜማ ጾሙ ነው የተባለው። ስለዚህ ጥምቀት ሰኞ ከሆነ እሑድ የጥሉላት ምግብ በልቶ መጾም፣ ቅዳሜም ከሆነ ቅዳሜን ብቻ መጾም፣ የጾም ጠዋት ላይ የጥሉላት ምግብን ተከልክሎ ጠዋት መብላት። በቃ እሱን ነው የምናደርገው። ልናደርግ የምንችለው እሱ ነው። ከዛ ውጭ ግን ምን አለ መሰለ፣ አሁን ጋድ ራሱ ልደት ረቡዕና ዓርብ በሚሆንበት ሰዓት ወይም ጥምቀት ራሱ ልደት ረቡዕና ዓርብ ሲውል ለለውጥ አይደለ የተቀበልነው ጋድን ያስገባ ነው። ምን ተደረገ? ረቡዕና ዓርብ በማይውልበት ጊዜ እንድንጾም አስገዳጅ ጉዳይ አልነበረም በመጀመሪያ ሕጉ ሲሰራ። በኋላ ግን አባቶቻችን ምን አሉ? ረቡዕና ዓርብ የሚውልበት ቀን ስንት ነው ተብሎ ሲጠና በጣም ትንሽ ነው። በ7 ዓመት ወይ እንደዚህ ነው የሚያገኘው እና በደንብ አላሰላሁትም፣ ግን እንደዚያ ነው ሊያገኙ የሚችለው። እስከዚያ ድረስ ካልጾም ነው ይረሳል። ስለሚረሳብን ከ7 አጽዋማት አንዱ ይሁን ተብሎ ተወሰነ ማለት ነው። 2 ቀን አይሆንም። አሁን ጥምቀትና ልደት የሚለው እንዳንድ ነው የሚቆጠር። እንዳንድ ሆኖ ረቡዕና ዓርብን 2 አትልም አይደል? እውነት ነው። 2 ጾም ብላ አትቆጥረው። ጾመ ድኅነት አንድ ብሎ እንደሚቆጠር ጾመ ጋድ አንድ ትላለህ ማለት ነው። እና ጋድ 2 ቀን ቢሆንም እንዳንድ ነው የሚቆጠረው። ጾመ ድኅነት 2 ቀን ሆኖ እንዳንድ እንደሚቆጠረው ሁሉ ማለት ነው። ስለዚህ አባቶቻችን በወሰኑት መሰረት በረቡዕና ዓርብ ባይውልም ልደት እንዳይረሳ ይጾም ብለው ስለወሰኑ ነው እንጂ እንደውም እኮ እንድንበላ ሁሉ ፈቅደው ነበር። በመጀመሪያዎቹ ዓመታት ይበላ ሁሉ ነበረ፣ ተፈቅዶም ነበረ። ግን በኋላ ረቡዕና ዓርብ የሚውልባቸው ቀናት ትንሽ ስለሆኑ ይረሳል። አሁን በ7 ዓመት አንድ የሚመጣ ጳጉሜ 6 እንኳ አንዳንዴ ካሌንደር የሚሰሩ ሰዎች ይረሷታል። ታውቃለህ? ካሌንደሩን ያትሙትና ጳጉሜ 6 መሆኗን ይረሱታል። አልመጣላቸው እያለ ያው እንትን ነው ይረሳል። በ4 ዓመት አንዴ አይደል የሚሆነው? በ4 ዓመት አንዴ ስለሚመጣ ይረሱታል። ስለዚህ ሁልጊዜ ሲሰሩ 365 ቀናትን ነው ካሌንደር ላይ የአንድ ዓመት ብቻ ይረሱታል። 366 የሚሆንበት ዓመት ላይ 365 አድርገው ሰርተው አይቻለሁ። ተሳስተው ግድፈት ነው እና ይህ ይረሳል ነው። አሁን ባጭሩ ያመጣሁልህ እንደሚረሳ ለማሳየት ነው። የነበረ ጥምቀት ረቡዕ ቀን፣ ልደት ረቡዕ ቀን፣ ዓርብና ሮብ ሲውል ብቻ ነበር ዓላማው። ማክሰኞንና ሐሙስ ብቻ ነበር የሚውል። ስለዚህ አሁን ሰኞ በሚውል ቀን ምዕመናን እሑድን በጥሉላት ከዋሉ በቂ ነው የምንለው ለዚህ ነው። ሲጀመርም ዓላማው ለረቡዕና ለዓርብ ለውጥ ነው።